ኦነግ ከእለት እለት የተዳከመ መጥቶ እውነተኛ የህዝብ ጥያቄን ማስመለስ ላይ ላለመድረሱ ምክንያት ተብሎ የተለዩ ነገሮች አሉ። ኦሮሞ ነጻነት ግንባር መዳከም ኢህአዴግ ጋር በገባው ጦርነት ላይ ትልቅ ጉዳት ዳሜጅ ትልቅ ሴት ባክ ነው ብለን ነው እኛ እንወስደው። ምክንያቱም በጦርነት አልተዘጋጀንም፣ ዝግጅት አልነበረንም። ለጦርነት የወታደራዊ እንቅስቃሴ ያደረገ ኦነግን ለማጥፋት ሲንቀሳቀስ ነበር። ከኦሮሞ ነጻነት የበላይ አመራሮች 5 ነበሩ። የፖለቲካ ሚሊታሪ ሃይ ኮማንድ ከ5 ሰዎች አንድ ሰው ብቻ ነው የቀረው። የኦሮሞ ነጻነት ግንባር መዳከም ከዛ ነው መጀመሪያው። አንድ ድርጅት ደግሞ ሲዳከም ጉዳት ሲደርስበት ክራይሲስ ሲፈጠር መከፋፈሎች ይመጣሉ። ክፍፍሉ ቀጥሏል። ለምን ቀጠለ ብለው ያስባሉ? ያው ነው መሰረት ያው የፓወር ስትራግል ብዙ ነገሮች አሉ። ለመጠገን እንሞክራለን። ድርጅቱ ከሚፈርስ ተቻችለን መቀጠል። ኦነግ እኔ ብቻ ነኝ፣ ኦነግ የኔ ነው፣ የኔ ብቻ ነው ወይ እኔ ነኝ፣ ሌላ ኦነግ ሰው የለም የሚል አስተሳሰብ ካልተቀየረ መስጠት ኦሮሞ ነጻነት ግንባር ተመልሶ ሊጠናከር አይችልም። ስራታ የሚቀድመው ህወሓት ነው። በተመሳሳይ ጊዜ ነው። በታሪክ በቋንቋ በሙሉ የምንቀርበው እኛ ነው። ከሶማሌ ጋር ዘኩቺ ተክበል ላለው ለህገ መንግስቱ መጽደቅ አብሮ የሚወቀሰው ኦነግ በዛ ምክንያት ነው። መወቀስ የለበትም መወደስ አለበት ነው የምንለው እኛ። ታሪካዊ ቅርሳችን ነው ለኛ እንደ ኦሮሞ ነጻነት ግንባር ያ ቻርተር ቅርስ ነው፣ ሌጋሲ ያለንቾ ናቸው። የሽግግር መንግስት ያውን በእጅ ነው ሳብ ኦነግ ለኦሮሞ ህዝብ ሰርቷል እንደሚጠበቅበት መጣ ያሁሉ ህዝብ መስዋዕትነት እንደመክፈሉ አንድ ፓርቲ አንድ ግሩፕ የበላይ ሆኖ ፖለቲካውን ኢኮኖሚውን ሁሉንም ተቆጣጥሮ የመቀጠል አይነት ዲክቴተርሺፕ ወደዛ ነው ያዘነበለው። ገና አንድ አመት ሳይሆን ብዙ ነገር ሰርቷል ብዬ አላስብም፣ እኔን ጨምሮ ማለት ነው። ተፍጨርጭረናል። በፖለቲካው በምንችለው ያህል እንጨረጨራለን። ማን ነው የኦሮሞ ነጻነት ግንባር ኦነግ ሰራዊቱን የሚያስታጥቅለት የነበረው? በዛ ሰልፍ ዲፔንዳንት ነው እና በራሱ ላይ ነው ህዝቡና በራሱ ላይ ነው ተመርኩዞ ነው ሲሄድ የነበረው እንጂ እንደውም በኦሮምኛ አለ አባባላው ቀብሶ ብረት ከኖ ነው የሚባለው። በራስ ላይ መንተር ኦነግ አሁን የህዝብ ልብ ውስጥ አለ እንደቀድሞ አለ። በቅርብ አመታት ደግሞ የመጨረሻው ክፍፍል በእናንተ መካከል ሆኗል። በእርሶና በሌላ አመራር እንደገና ደግሞ በአቶ ዳውድና በሌሎች ሆኖ ተከፋፍሏል። አብረንም ስንኖር አንድ ሆነን አይደለም የኖረው። ይሄ ሁኔታ የሚሰማን ሰዎች ለረጅም ጊዜ አንዳንዶቹ ትግስት አጥተው መጡበት። ይሄ የኦነግ ክፍፍል መኖሩ ራሱ ፓርቲው በሚጠበቅበት ልክ መኖሩ ፋይዳ ቢስ አድርጎት እንደውም በስም እንጂ በተግባር የፓርቲነትም ወይም ደግሞ ህዝብን በአንድ የማሰባሰብ ሚናው ሲታይ ተስተዋል አይደለምና ኦነግ አለ ማለት እንችላለን። ኦነግ አለ። የትኛው ኦነግ ማለት ድርጅት ማለት የፖለቲካ ፕሮግራም ነው፣ ሐሳቡ ነው፣ አይዲዮሎጂው ነው። ድርጅታዊ ወይ የአመራር ቀውስ ይወጣል ብለን ተስፋ እናደርጋለን። የትኛው ኦነግ ነው ያለው? በዶክተር ቤቂላ የሚመራው እርሶ ያሉበት ወይስ በአቶ ዳውድ ያለው? እዛ የነበረው አደረጃጀትና እዚህ መተን እዚህ የምንሰራው አሰራር አንድ አይሆን። ያ የጫካ ህግ ነው እናሳምራለን ብለን አስበን ግን አሁን ጠቅላላ ጉባኤ እንዲደረግ አይፈለግም። መለየት ፈለጉ። ኦል ኦፍ ሰደን ነው ኦቨርናይት ነው ይሄ የተደረገው። ክፍፍል ሲሆን እኮ ሰው ዲቤት አድርጎ መድረክ ላይ ወጥቶ አንድ አጀንዳ ተቀርጾ በአንድ ኢሹ ላይ አጀንዳ ተቀርጾ ልክ እንደ ቦልሼቪክ እና ሜንሼቪክ ያደረጉት እንዲሁ ቤቱ ሆኖ ሰው መግለጫ በሚዲያ ሰጠ። ባንድ ሌሊት ነው የሰነጠቀው። አደጋ ላይ የጣለው ኢሪስፖንሲብል ይሆን በጣም ኃላፊነት በማይሰማ ይሄንን ትልቅ ድርጅት ራሱ ቤቱን በራሱ ላይ አያፈርስም። ህዝቡ ሊመርጠው ፍላጎት የነበረው ሰላማዊ ፖለቲካ ትግል ውስጥ ገብቷል ብሎ ተቀባይነቱን ደግሞ በይበልጥ ባሰፋበት ወቅት ነው ይሄ ነገር የመጣው። for the first time ዲሞክራሲያዊ ምርጫ የተካሄደው በዛን ጊዜ ነው። ይግባኝ ጠይቃል ቦርድ እኛ ላይ ፓርቲን ለማገዝ የተቀመጠ አካል ፓርቲን ይከሳል። የወሰነ ውሳኔ አልገባንም ብሎ ማብራሪያ ይጠይቃል። ሰበር ሰብችሎት የሚያስቅ ነገር ነውና እንግዲህ አባቱ ዳኛ ልጁ ቀማኛ ነው። ያው እንደፈለጉት አደረጉት። ስማችንን ምናችንን መዛዋለ ህጋዊ አይደለም ነው የምንለው እኛ። ያኛው ኢትስ ዴድ የስራ ዘመናችን አልቋል እኮ የበፊቱ በግለሰብ የሚንቀሳቀስ ድርጅት አይደለም እንደዛ አይነት ድርጅት። በዛም ማነሰ ከነችግሩ the right way ይዘን ይሄን ያለ ነው እኛ ነን ብለን ነው ክሌም የምናደርገው። ሰላም ለእናንተ ይሁን ውድ ቤተሰቦቻችን። ሳምንታዊው አሃዱ መድረክ ፕሮግራም ተጀምሯል። ዛሬም እንደተለመደው አንድ እንግዳ እዚህ ስቱዲዮ ጋብዣለሁ። በወቅታዊ ጉዳዮች ላይ በተለይ ደግሞ የፓርቲያቸውን እሳቸው የሚወክሉትን በቀጥታ ፓርቲ እንደዚሁ አሁን ያለንበትን የፖለቲካ ጉዳይ እናነሳለን።
ቀደም ሲል የባህልና ስፖርት ሚኒስትር ነበሩ። በአሁኑ ወቅት ደግሞ የጠቅላይ ሚኒስትሩ የወጣቶችና ስፖርት አማካሪ ሚኒስትር ሆነው ያገለግላሉ። የኦሮሞ ነጻነት ግንባር ኦነግ አመራር ናቸው አቶ ቀጀላ መርዳሳ። የዛሬ የአህዱ መድረክ እንግዳይ ናቸው። ከአቶ ቀጀላ ጋር ብዙ ጊዜ በአህዱ መድረክ ላይ ተገኝተው የፓርቲያቸውን ጉዳይ፣ የኢትዮጵያን የፖለቲካ ምህዳር፣ በኦሮሚያ ክልል ያለውን ሀሳብ እያነሱ ሰፊ ውይይቶችን አድርገናል። አቶ ቀጀላ የኛ አክባሪ እንግዳ ናቸው። በአህዱ መድረክም በተደጋጋሚ ሲገኙ አዳዲስ ሀሳቦችንና እንደዚሁ ከሌሎች ደግሞ የፖለቲካ ኃይሎች ጋርም ቀናና አሳታፊ ውይይት በማድረግ ይታወቃሉ። የዛሬ ቆይታችን በተለይ እሳቸው በአመራርነት ለረጅም ጊዜ ደግሞ በፓርቲ አባልነትም የቆዩበትን የኦሮሞ ነጻነት ግንባርን ጉዳይ እናነሳለን። የኢትዮጵያ የፖለቲካ አሁናዊ ሁኔታን ቁመናን፣ በኦሮሚያ ክልል በመንግስትና በታጣቂ የኦሮሞ ነጻነት ሰራዊት መካከል የሚደረገውን ጉዳዮች ወይም ደግሞ ውጊያ፣ በኦሮሚያ ክልል ያለውን የሰላም ሁኔታ እሳቸው በቀጥታ እየታገሉለት ያለው ህዝብ ነውና በዛ አካባቢ ስላለው የሰላም ሁኔታ እናነሳለን። በቅርቡ ደግሞ ኦነግና ኦፌኮ የሰላም መፍትሄ አምጥተናል በሚል እንመሰርቷለን ብለው ያቀረቡት የሽግግር መንግስት ምክረ ሀሳብ ጉዳይ ላይም ውይይታችን እናደርጋለን። የዛሬ እንግዲህ አቶ ቀጀላ መርዳሳ አክብረው ስለተገኙ ከልብ አመሰግናለሁ። ሊዲያ እኔም በጣም አመሰግናለሁ። ስራ እንዴት ነው? ጥሩ ነው። ስራ በጣም ጥሩ ነው። አመሰግናለሁ። እኔም አቶ ቀጀላ እንግዲህ የኦሮሞ ነጻነት ግንባር ኦነግ የረጅም ዓመት የኢትዮጵያ የፖለቲካ ኃይል ከሚባሉትና የኢትዮጵያ በተለይ ለኦሮሞ ህዝብ የነጻነት፣ የእኩልነት፣ የዲሞክራሲ ጥያቄዎች ግንባር ቀደም ጥያቄዎችን ይዞ በመታገል የሚታወቅ ጉምቱ ደግሞ ፖለቲከኞችን ያፈራ ትልቅ ፓርቲ ነውና ይሄ ፓርቲ ባለፉት ቅርብ ዓመታት ደግሞ እየተከፋፈለ ልዩነቶቹ ሰፍተው በጣም ጠንካራ የሚባሉ ሀሳቦች ማንሸራሸር የሚችል ፓርቲ ተዳክሟል ይባላልና አሁን ላይ ያለው የኦሮሞ ነጻነት ግንባር ቁመናው ምን ይመስላል? አመሰግናለሁ። በድጋሚ ስለጋበዛችሁኝ በድጋሚ አመሰግናለሁ። የኦሮሞ ነጻነት ግንባር አሁናዊ ቁመና ምን ይመስላል ከነበረው ዝና አንፃር ብለሽ ለጠየቅሽን፣ የኦሮሞ ነጻነት ግንባር ረጅም ዓመት ረጅም ዘመን እድሜ ያለው ድርጅት ነው። አንጋፋ ድርጅት ነው። ኢትዮጵያ ውስጥ ከኃይለ ሥላሴ ዘመነ መንግስት መጨረሻ አካባቢ ጀምሮ የተደራጀ በትጥቅ ትግልም የተሳተፈ ረጅም ታሪክ ያለው ድርጅት ነው። እንደምታወቀው ብዙ ታሪኩን ብዙ እዚህ ጋር ዘርዝሮ መጨረስ አይቻልም። ብዙ ውጣ ውረዶች ውስጥ አልፎ ነው እዚህ የደረሰው። እንግዲህ ፓርቲዎች አንዴ ይጠነክራሉ፣ አንዴ ይዳከማሉ፣ አንዴ ወድቀውም ይነሳሉ፣ ያንሰራራሉ። የኦሮሞ ነጻነት ግንባር ቀደም ሲል በትጥቅ ትግል በነበረበት መጀመሪያዎቹ ዓመታት አካባቢ ብዙም የኦሮሞ ህዝብ ማህበረሰብ ዘንድ ሀሳቡ ጸርሶ መላውን የኦሮሞ ማህበረሰብን አላዳረሰም ነበርና ፔሪፌሪ ላይ ነበር። ብዙ ችግሮች ናቸው ያጋጠሙት። ሲጀመር ገና ድርጅቱ ተወልዶ ብዙ ጊዜ ሳይሆን ነው፣ በአጭር ጊዜ ውስጥ ነው ዋና ዋና የሚባሉ መስራቾች እና የታወቁ ፖለቲከኞች የኦሮሞ ነጻነት ግንባር መስራቾች በብዛት የተሰዉት። በ1970ዎቹ መጨረሻ በፈረንጅ ማለትም በ69 በ70 አካባቢ በተለይ 70 እና 71 መካከል በጣም ብዙ እና የታወቁ እንደነ ዶክተር ባሮ ቱምሳ የመሳሰሉት ሊቀመንበሩ የነበረውን መገርሳ በሪ ያል መገርሳ፣ ገዳ ገመዳ የሚባሉ እሱ ምክትል ሊቀመንበሩን ጨምሮ ሊቀመንበሩና ምክትሉን ጨምሮ
በርካታ አመራሮች እነ ሞያ አብዶ ከዛ በኋላም ቆየት ብሎም ቢሆን እሱም እና ቦማ ምትኩ እነ ገዙ ወንቲ የሚባሉ በጣም እየታወቁ ናቸው። እነዚህ ብሪሊያንት ነው የሆኑ በ60ዎቹ አጋማሽና መጨረሻ አካባቢ በአዲስ አበባ ዩኒቨርሲቲም የታወቁ በተማሪዎች ንቅናቄ ውስጥም አክቲቭ የነበሩ ናቸው እና የነሱ መሰዋት ድርጅቱን አንገቱን ቆርጦታል ብለን ነው እኛ በዛን ጊዜ ስናየው ማለት ነው። እነዛ ሰዎች በዛን ጊዜ በእንጭጩ ትግል ላይ ባይቀጩ ኖሮ የኦሮሞ ነጻነት ግንባር የሄደባቸው መንገዶችም የደረሰበትም መዳረሻውም ሌላ ይሆን ነበር ብዬ ነው የምገምተው። ዛሬ ላይ ሆኜ ብዬ የነዛን ሰዎች አስተሳሰብና የፈጠራና ችሎታቸውን በመገመገምበት ጊዜ ምናልባት የኦሮሞ ነጻነት ግንባር ትግል ቀደም ሲል ከነበሩት ከሻቢያ ከቲፒኤልኤፍ ጋር የሚወዳደር እና በዛ ልክ ቆመና ምናልባት በልጦም ሊገኝ የሚችልበት ሁኔታ ሊፈጠር ይችል ነበር። የኢትዮጵያ ፖለቲካ ውስጥም ትልቅ ሚና የመጫወት እድሉ ይኖረው ነበር የሚል ግምገማ ነው ያለ ነው። እነዛ ሰዎች ከአመራር በዛን ጊዜ በህይወት ማለፍ ምክንያቱም አመራር ወሳኝ ነው፣ በጣም ወሳኝ ነው። ይዘው የተነሱት ዓላማና አስተሳሰብ በጥናት ላይ የተመሰረተ ሪዝን ላይ የተመሰረተ ዝም ብሎ አድቬንቸር ሳይሆን የሚሆነውን ፖለቲካ ነው የሰሩት እና በኢትዮጵያ ፖለቲካ ውስጥ ብዙ ሚና ይጫወቱ ነበር። በዛን ጊዜ ቢቀጥል ኖሮ የሚል ነው። እንግዲህ የአመራር ክፍተት ተፈጥሮ ነበር በዛን ጊዜ። ከኦሮሞ ነጻነት የበላይ አመራሮች 5 ነበሩ። ፖለቲኮ ሚሊተሪ ሃይ ኮማንድ የሚባል ነበርና 5 ሰዎች ከ5 ሰዎች አንድ ሰው ብቻ ነው የቀረው። አቶ ሌንጮ ጃሌንጮ ናቸው በህይወት የተረፉት እና ዶክተር ዲማ ያኔ ዶክተር ዲማ ያኔ ለትምህርት ወደ ሴኔጋል ሄዶ ውጪ ነበረ ማለት ፖለቲኮ ሚሊተሪ ኮማንድ ውስጥ አልነበረም ዛን ሰዓት። በርግጥ መጀመሪያ ላይ በ1976 በፈረንጅ በኢትዮጵያ በ1968 የመጀመሪያው የኦሮሞ ነጻነት ግንባር ጠቅላላ ጉባኤ መስራች ጉባኤ ተደርጎ ለመጀመሪያ ጊዜ ድርጅታዊ አሰራሮቹን አሟልቶ መተዳደሪያ ደንቦቹን ፖለቲካል ፕሮግራሙን አጽድቆ አመራር መርጦ ኦፊሻሊ የኦሮሞ ነጻነት ግንባር ተብሎ የተሰየመበትና የውስጥ ደንቦቹን ሁሉ አደራጅቶ አመራር መርጦ ትግሉን መስመር ያሳዝበት ወደ ዘመናዊ ድርጅት የተቀየረበት በ1968 ላይ ነው። ያኔ ነው ዶክተር ዲማ የድርጅቱ ሊቀመንበር ሆነው የመጀመሪያ የድርጅቱ ሊቀመንበር ሆነው የተመረጠው ዶክተር ዲማ ነበረ። በመሃል ላይ እንግዲህ በደርግ ስር ነው አዲስ አበባ ከተማ ውስጥ እኮ ነው ያን ጊዜ ድርጅቱ የተመሰረተው እዚሁ ከተማ ላይ ነበር እና በቡይ ነው ሲንቀሳቀስ የነበረው እና በዚህ መሃል ለትምህርት ወደ ውጪ ሄዶ ዶክተር ዲማ እዛ ያለ እዚህ ያለው ሁኔታ ተለዋወጠ። ችግሮች ተፈጠሩ። ምንድነው ደርግ የድርጅቱን እንቅስቃሴ እቡህ እንትኖችን ማግኘት ሲጀምር ሰዎች መታሰር ጀመሩ። ወከባዎች ሲጀመር እንግዲህ ማዕከላዊ ኮሚቴው ተሰብስቦ አንድ ውሳኔ ይወስን ተባለ። አደረጃጀቶችንም ከሰፋ ብሎ ከነበረው ጠበብ እናርገው ተብሎ 1977 ላይ በፈረንጅ በ69 ማለት ነው ስብሰባ ተደረገ። ሁለተኛ ጉባኤ ነው የተደረገው በአመቱ ማለት ነው። እንደገና ተደርጎ አዲስ አደረጃጀት እና አዲስ አወቃቀር አመጡ። የቅድም ያልኩሽ
ፖለቲካል ሚሊታሪ ኮማንድ የሚባለው ያን ሁለተኛው ስብሰባ ላይ ነው የተፈጠረው። 5 ሰዎች የተመረጡት እዛን ጊዜ ነው። ጃል መገርሳ ሊቀመንበር የሆነበት ዶክተር ዲማን የተካበት ማለት ነው። እና ጃል ሌንጮ ጸሐፊ ነበረ። ባሮ የውጭ ጉዳይ ሞይ የፖለቲካና የድርጅት ኃላፊ ሆነው እንደዚህ 5ቱ ተመርጠው እንግዲህ ምን ደረግ ተባለ? ቀስ በቀስ ወደ ሜዳ መሄድ፣ ወደ ትጥቅ ትግል ሜዳ መውጣት እና ወጡ ሄዱ። ግራጁዋሊ መጀመሪያ ማዕከላዊ ኮሚቴ አባላት፣ ከዛ ቀጥሎ እነዚህ ስራ አስፈጻሚ ኮሚቴ አባላት በእንትን ወደ ትግል ሜዳ ሄዱ ማለት ነው። እና ሲሄዱ እንግዲህ ያው ቅድም ያልኩሽ አጋጠመ። በብዛት ሲያጋጥም በመሃል የቀሩት እንግዲህ በጣም ጥቂት ሰዎች ናቸው። እነዚህን ተሰባስበው እንደገና ድርጅቱን ለማስቀጠል ብዙ ትግል አድርገዋል። እነ ሌንጮ ወደ ምዕራብ ሄዶ ኃላፊነቱን ወስዶ ወደ ምዕራብ ሄዶ ግንባር ለመፍጠር በዛ ዌስተርን ፍሮንት ከፈቱ ማለት ነው። ሄዶ ከወንድሙ ጋር ሌሎችም ነበሩ፣ ሌሎች የኦሮሞ ታጋዮችም ነበሩ። ሄደው እዛ መሰረቱ። እዚህ ያለው ደግሞ ሜዳ ውስጥ በቀሩትና ገላሳ ከነ ገላሳ ሌሎችም ከነ ብሩሶ እነሱ ደግሞ የምስራቁን እንዲያስቀጥሉ ተደረገ ማለት ነው። እንግዲህ በሂደት ከዛ ለማገገም ብዙ ጊዜ ወስደዋል። የኦሮሞ ነጻነት ግንባር ችግሩ በውጭ በጎረቤት ሀገሮች ለምሳሌ በሶማሊያ ነበር ትክክለኛ ለኦሮሞ ነጻነት ግንባር ስትራቴጂክ ፕሌስ። ከዛ ተንደርድሮ ትጥቅ ትግል ለማካሄድ ህዝቡም ተመሳሳይ ነው። ህዝቡም እንትን ነው። ግን ዚያድ በሬ የኦሮሞን ትግል ኦሮሞ የሚባለውንም መስማት አይፈልግም። ሶማሌዎች ናቸው ነው ማለት ኦሮምኛ ተናጋሪ ሐረርጌን ጨምሮ ደቡብ ምስራቅ ኦሮሚያ ባሌን ጨምሮ ሶማሌ በኩል ማጎራባች ስለሆነ በዚህ በቦረና አቅጣጫ በዚህ በሞያሌ ያሉት ኦሮሞዎች እስከ አርሲ ድረስ እስከ አዋሽ ድረስ እናንተ ኦሮምኛ ተናጋሪ ሶማሌዎች ናቸው ነው ማለት ዚያድ በሬ ጠቅልሎ መውሰድ ነው። እና ከአዋሽ በታች ወደ ሶማሊያ ግሬተር ሶማሊያ የሚለውን ይሄ ኦጋዴን አሁን የምናውቀው ሶማሌ ክልል ብቻ ሳይሆን ኦሮሚያ ውስጥ ዘልቀው ገብተው ከዛ ለመውሰድ ሀሳብ ነበረውና ለኦሮሞ ነጻነት ግንባር ቢሮ የመክፈት የማገዝ እንትን አልነበረ። ቲፒኤልኤፍን ያግዝ ነበር። ቲፒኤልኤፎች እዛ ነበሩ እና መለስ ከነሱ ይልቅ የምንቀርበው ደግሞ እኛ ነን። ምስረታ የሚቀድመው ህወሓት ነው። በዘ ሴም ታይም ነው። በአንድ ወቅት ነው። በተመሳሳይ ጊዜ ነው። በእንትን በታሪክ በቋንቋ በሙሉ የምንቀርበው እኛ ነን ከሶማሌ ጋር ኩሽቲክ ፒፕል ነን። እና ግን እነሱን መለስ እንደግፉ ነበር ኦሮሞን ከመደገፍ። እና አንድ ወቅት ላይ እንደምንም ተብሎ ቢሮ ተከፍቶ ነበር። ግን ጫናዎች ስለነበሩ ቢሮዎች ተዘጉ። ሰዎችም እና ዶክተር ዲማ ነበሩ እዛ ታስረውም ነበር። እና በዚህ ምክንያት ተጓቶ ነበር እንግዲህ ለማለት ነው። የድርጅቱ ለምን አዘገመ? ኦነግ ቆይቷል ከተመሰረተ ይባላል። በምስራቅ በምዕራብም ደግሞ ስንመጣ ሱዳኖች አውትሌት ቢሰጡንም በደቡብ በኩል ደግሞ የሱዳን ደቡብ ሱዳን ሰራዊት ጦር ነበረ SPLA። እነሱን ደግሞ ደርግ ይደግፋቸዋል። እና እነሱ ጋርም አንዳንድ ጊዜ መጋጨት ደርግ እነሱን ያሰማራ ያገዝ እንትን ያደረገ የኦሮሞ ነጻነት ሰራዊት ላይ ያዘምት ነበር። እና መንገዶቹ ይዘጋጋሉ በዝናብ ምክንያት ነው። በዚህ በኩል እነሱን እንትን ያል በሌላ በኩል ደግሞ ከደርግ ሰራዊት ጋር እና ወደ ላይ ለመውጣት ብዙ ትግል ጠይቅ ነበር ማለት ነው። ጂኦፖለቲክሱ ነው። ጂኦፖለቲክስ በጣም አስቸጋሪ ጊዜ ነበርና የሆነ ሆኖ የኦሮሞ ነጻነት ሰራዊት ከዛ ቀደም ሲል ካልኩት ወጥቶ መተዳደሪያ ደንቦቹ ተሻሽለው
ሰነዶች ተዘጋጅተው አመራሩ የቀረው አመራር ኃላፊነቱን ተሸክሞ አንገታቸው ጀርባቸው እስከ ጎብጥ ድረስ ነው ሲጽፉ የነበረውና አደራጅተው መስመር ይዘው ሰራዊቱም ተደራጅተው ሌሎችም አደረጃጀቶች ጠንክረው እስከ 83 መጣን ማለት ነው። 83 ቻርተር ስንገባ ያኔ የኦሮሞ ነጻነት ግንባር ሃኒሙን ነው ማለት ይቻላል። ያን ጊዜ ነው የኦሮሞ ነጻነት ግንባር እስከ ወሎ ጫፍ ድረስ እና ከደቡብ እስከ ሞያሌ እስከ በምስራቅም እስከ ጫፍ ድረስ የሄደው በዛን ጊዜ ነው። በሰሜንም እንደዚሁ ከ83 ከ80 በተለይ በአንድ አመት ውስጥ የተሰራው ስራ በጣም ትልቅ ስራ ነበረ። እንግዲህ ታሪኩ ረጅም ነው። ቻርተር እንዴት ተገባ፣ ምን ይዛችሁ ገባችሁ፣ ምን ስምምነቶች ነበሩ፣ ኮንፈረንሱ እንዴት ነበረ ማለት ታሪኩ ረጅም ነው። አሁን ላለው ለህገ መንግስቱ መጽደቅ አብሮ የሚወቀሰው ኦነግ በዛ ምክንያት ነው። መወቀስ የለበትም መወደስ አለበት ነው የምንለው እኛ። ታሪካዊ ቅርሳችን ነው እሱ። ለኛ እንደ ኦሮሞ ነጻነት ግንባር ያ ቻርተር ቅርስ ነው። የኦሮሞ ነጻነት ግንባር ሌጋሲ ነው። የኦሮሞ ነጻነት ግንባር ነው የጻፈው ያንን ቻርተር እና ጃሌንቾ ናቸው የጻፈው። ያው በእጅ ነው የጻፈው። በእጅ ነው በእጅ ጽሁፍ ይዞ ነው ዶለ ከሻዕቢያና ከወያኔ ጋር መድረክ ላይ ይሄንን ኦፕሽን ነው ያቀረበው። እንዴት እናድርገው፣ ደርግ ወደቀ፣ ዋት ኔክስት የሚለው የኦሮሞ ነጻነት ግንባር ይሄንን አዘጋጀው። ይሄ በጣም አጭር ነው ግን ብዙ ቁም ነገር ያለው ቻርተር ነበር። ያ ቻርተር 3 ዋና ዋና ነገሮች ነበሩት። አንደኛ የዲሞክራሲ ጥያቄ ነው። ሁለተኛ የሰብአዊ መብቶች፣ ሶስተኛ ደግሞ የራስን እድል በራስ የመወሰን የብሔሮች። እነዚህ 3ቱ ነገሮች እናቅፈዋል። ኢትዮጵያ ደግሞ በምን መልክ መዋቀር እንዳለባት ቀደም ሲል በጠቅላይ ግዛት ነበር። ከዛ በኋላ በአካባቢ አስተዳደር ነበር በደርግ ወይ በክፍለ ሀገር። አሁን እንዴት ይደረግ ተባለ። አሁን በለው ክልል በክልል እንዲዋቀር ነው። እንግዲህ እሱም ከኦነግ የመነጨ ኦነግ ነው የመራውም ኦነግ ነው። ያንን ክልል ወሰን ኮሚቴ ያንን ኮሚሽን የመራው የኦሮሞ ነጻነት ግንባር ነው። አቶ አብዩ የሚባሉ በጣም የታወቁ ሎየር በደርግ የመጀመሪያ አካባቢ የወለጋ ክፍለ ሀገር አስተዳዳሪ የነበሩ ቀደም ሲል ደግሞ የሃርቫርድ ዩኒቨርሲቲ ተማሪ ነው። ሌክቸር ነበር በዩኒቨርሲቲ። እሱ ነበር የመራው እና በጥናት ነው ዝም ብሎ አይደለም። የኃይለ ሥላሴንም የደርግ ጊዜንም አጥንተው ካልቸራል በትራዲሽናል ደግሞ አሰፋፈሮችን ሁሉ አጥንተው ነው ያንን የቀረጹት እና አትሊስት ስክሌተኑን እንትን አድርገው ወደ 14 የሚሆን አዲስ አበባን ጨምሮ ያዋቀሩት ማለት ነው። እና ሌጋሲያችን ነው መወቀስበት አይደለም። በትግል የመጣ ነው። የትግል ውጤት ነው ብለን እናምናለን እኛ። በሚገባው ልክ ኦነግ ያን ያስቡት በነበረው ልክ ተፈጻሚ ሆኗል። በሚገባማ አልሆነም። በሚገባ ቢሆን ኖሮ እኛም ከሽግግር መንግስት አንወጣም ነበር። በዛን ያናል 27 አመት በትጥቅ ትግል አንቆይም ነበር። የታሰበው ሰላማዊ ሽግግር ህዝቦች በእኩልነት ያ በፌዴሬሽን በፌደራል ሲስተም እንድትቀጥል ነው እና ያ ደግሞ ዲሞክራታይዝድ በሆነ መንገድ በእኩልነት ላይ የተመሰረተ የአንድ የበላይነት ሌላው የበታች ሳይሆን በእኩልነት ይህንን ሀገር ዲሞክራታይዝ የማድረግ የህዝቦች ደግሞ ለዘመናት የታገሉለትን ጥያቄ በዚህ መልክ ቢመለስ በቃ ጦርነቱም አይቀጥልም፣ ይቆማል፣ ሰላም ይሆናል የሚል ነበር። ግን አልተፈለገም። ያ በተባለው በቻርተሩ ድንጋጌዎች እንድከድ አልተፈለገም። አንድ ፓርቲ አንድ ግሩፕ የበላይ ሆኖ ፖለቲካውንም ኢኮኖሚውንም ሁሉንም ተቆጣጥሮ የመቀጠል አይነት ዲክቴተርሺፕ ወደዛ ነው ያዘነበለው ገና አንድ አመት ሳይሞላን። ይሄንን የሽግግር መንግስቱንም ከዛ የቻርተሩንም ከዛ የህገ መንግስቱን በጣም ተሳትፎ የነበረው ለኦሮሞ ህዝብም ደግሞ እንደ ትልቅ ጥላ እንደ ትግል
አታጋይ ሆኖ ከፊት ሆኖ የህዝቡን የመብትም የእኩልነትም ጥያቄ ሲያነሳ የነበረ እርሶም ያነሷቸው ደግሞ ያልተነሱም ደግሞ በኢትዮጵያ በትምህርትም በብዙ ነገርም ተጠቃሽ የሆኑ ሰዎች የነበሩት ትልቁ እንግዲህ ኦነግ ከእለት እለት እየተዳከመ መጥቶ ክፍፍሎች ብዙ ነበሩት በውስጥ የነበሩ እስከ መጨረሻ እንደነ አቶ ሌንጮ ድረስ የወጡበት ክፍፍል ድረስ የደረሰና ለመዳከሙ ግን ውስጥ አንድነት ላለመኖሩ ወይም ደግሞ በትግሉ ገፍቶ ሄዶ እውነተኛ የህዝብ ጥያቄን ማስመለስ ላይ ላለመድረሱ ምክንያት ተብሎ የተለዩ ነገሮች አሉ። ምክንያቱ ዋናው ምክንያት ለኦሮሞ ነጻነት ግንባር መዳከም በእርግጥ ውጫዊ ኤክስተርናላይዝ ለማድረግ ሳይሆን ዋናው የ84 ከቻርተር በሚወጣበት ጊዜ የኦሮሞ ነጻነት ግንባር ከኢህአዴግ ጋር በገባው ጦርነት ላይ ትልቅ ጉዳት ደርሶበታል። ዳሜጅ ትልቅ ሴት ባክ ነው ብለን ነው እኛ የምንወስደው። ምክንያቱም በጣም መዋቅሮቹ ላይ አባላቱ ላይ አመራሩ ላይ ትልቅ ጉዳት ነው የደረሰው። ቅድም ካልኩሽ ቀጥሮ ለሁለተኛ ጊዜ እንዳውም ይሄኛው በሰፋ እነዛ ቶፕ ሊደርስ መሆናቸው ነው እንጂ በስፋት አመራሮች የተገደሉበት የተሰዉበት በዚህኛው ነው። በ84 በርካታ የማዕከላዊ ኮሚቴ አባላት ይሄ በካምፕ እንዳሉ ከካምፕም ወጥቷል። ከካምፕ ወጥቷል። ግን ከካምፕ መውጣት ማለት የኦሮሞ ነጻነት ግንባር ወደ ሽግግር መንግስት የገባው ሰላማዊ ሽግግር ለማድረግ ነው እንጂ ሌላ ፕላን ይዞ አይደለም የገባው እና ለጦርነት አይደለም። ለጦርነት አልተዘጋጀንም። ዝግጅት አልነበረንም ለጦርነት እና ከካምፕ ሲወጣ እንግዲህ ዝግጅት ያስፈልጋል። ጦርነት አስቀድሞ እኛ ከዚህ የፖለቲካ ስራ እየሰራን በሰላማዊ መንገድ እንሻገራለን ብለን ነበር ስንጓዝ የነበረው። ሌላው አካል ግን በጎን ራሱን የወታደራዊ እንቅስቃሴ ያደረገ ኦነግን ለማጥፋት ሲንቀሳቀስ ነበር። ከውስጥ አሁን ኢህአዴግ ማለት ነው። ያን ጊዜ ቲፒኤልኤፍ የሚመራው ኢህአዴግ እንደዛ ነበርና ያን ጊዜ በጣም ጉዳት ነበረ። ከካምፕ ወጥቶ ያው እንግዲህ ሰራዊት ቦታ መያዝ አለበት፣ ስንቅ መኖር አለበት፣ ትጥቅ መኖር አለበት፣ አስቀድሞ ፕላን መደረግ አለበት ለጦርነት እና ያ ሁሉ ዝግጅት በሌለበት ነው ወደ ጦርነት የተገባውና በዚህ ሁኔታ ላይ ደግሞ የመጠቃት ሰራዊት የመጠቃት እድሉ አለ። ሰራዊት ብቻ ሳይሆን ብዙ የፓርቲ እጩዎች ነበሩ። ገና የፓርቲ አባል ለመሆን በርካታ በ10 ሺዎች የሚቆጠሩ ዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች በርካታ ሰዎች ወደ ኦነግ ተቀላቅለዋል በዛን ጊዜ። እነዚህና ሌሎች አባላት ነባር አባላት ተቀላቅለው ባሉበት ሁኔታ ካምፕ ውስጥ በነበረበት ሁኔታ ነው ጦሩ ገፍቶ የመጣውና ከዛ ሲወጡ እንግዲህ መዋጋት የሚቻለው እስከ ተወሰነ ጊዜ ድረስ ጥይት ያልቃል፣ ስንቅም ያልቃል፣ አንዳንዶቹ ደግሞ ይቃጠላል። አብዛኛው አወደመው ኦነግ ዛን ጊዜ ያለውን ንብረት መኪኖቹን። ምክንያቱም ከምንነጠቅ ለዛ ለሌላኛው ወገን ከሚሆንና መልሶ ደግሞ እኛን ከሚወጋ በሚል ነው በርካታ መኪኖችን በርካታ ስቶሮችን ያጋየው እና የታጠቀው ሰራዊት ወደ ቡሽ ገባ። ውጊያዎች ቀጠሉ ማለት ነው። በዛ ውጊያም እንግዲህ የነበረው ጎረቤት ሀገርም ከኢህአዴግ ጋር ነበር ዛን ጊዜ። ሻዕቢያ ጦርም በእጃዙር እነሱን ያደግፉ ነበር። በእርግጥ ለሁለታችንም መሀል ሰፋሪ ነበሩ። የኋላ ኋላ ግን አቋም ይዘው ከኢህአዴግ ጋር የመቆም አዝማሚያዎች ነበሩ እና ከጎረቤት ሀገር ጋር ቅድም እንዳልኩሽ አውትሌት የለም። ሱዳኖች ተመልሰን ወደ እንዳንመለስ ወደ ሽግግር መንግስት እንገባ ተነጋግረን ጨርሰን የመጣን ሁኔታ ነውና ወደዛ መሄድ አንችልም።
ጦሩ ወደዛ ገብቶ ራሱን አደራጅቶ ተመልሶ እዚህ ሊዋጋ አይችልም። በሶማሊያ ዘይድ በሬ ሄደዋል። መንግስት የለም። ኬንያ ድሮ የሚታወቀው የአውትሌት እንትን አይሰጥም፣ የጦር ሰፈር አይሰጥም። ስለዚህ በዚች መሀል እንግዲህ የጂኦፖለቲካው አፍኖ ለኢህአዴግ ደግሞ የበላይነት እንዲያገኝ አድርጎት የኦሮሞ ነጻነት ግንባር መዳከም ከዛ ነው መጀመሪያው። አንድ ድርጅት ደግሞ ሲዳከም ወይ ደግሞ ጉዳት ሲደረሰበት ክራይሲስ ሲፈጠር መከፋፈሎች ይመጣሉ። በድርጅት ብቻ ሳይሆን በመንግስትም እንደዛው ነው። በማንኛውም ኢንስቲትዩሽን የሆነ ችግር ሲፈጠር ፌለሪቲ ሲያጋጥም አንዱ ሌላው ላይ ጣሴ መቀሰር የተለመደ ነው፣ ፖለቲካ ውስጥ የተለመደ ነውና ነገሌ ናቸው እንደዚህ ያደረጉን፣ ነገሌ ናቸው ካምፕ ያስገቡን፣ እንደዚህ ሆነን ብለው ራሳቸው ደግሞ ለመውጣት የፓርቲ አመራር ሆነው ወደ ላይ ለመውጣት ፓወር ፖለቲክስ የሚጫወቱ ነበሩ እና በዛ ምክንያት እንግዲህ እየሻከረ መሄድ አንዱ ከሌላው ጋር ያለመጣጣም እንደዛ ያለ ለረጅም ጊዜ ቆየ ማለት ነው። ግን እንደዛም ሆኖ ድርጅቱን ለማስቀጠል እንደ ድርጅት ትግሉን ለማስቀጠል በተቻለ መጠን እንቅስቃሴ ሲደረግ ነበር። ህዝቡም ደግሞ የኦሮሞ ነጻነት ግንባርን በብዛት ስለደገፈ የኦሮሞ ነጻነት ግንባር ላይ ጉዳት መድረሱ አሳዝኖታል። እጅግ ነው ያሰነው ህዝቡ። የዛን ጊዜ ልቡ ነው የቆሰለው እናውቃለን። እና የሚያስለቅስ ነበር ዛን ጊዜ እንደዛ ኦሮሞ ነጻነት ግንባር ላይ የደረሰው ጉዳትና ይመኛል ኦሮሞ ነጻነት ግንባር ተመልሶ እንድንሰራራ በጣም ይመኛል ህዝቡ። በዚህ ምክንያት ከህዝቡ ብዙ ድጋፍ አባል ከውጭም ከውስጥም ለማፍራት እድሉ ስለነበረ በዛ ምክንያት ነው እንግዲህ ሊቀጥል የቻለው። በእርግጥ ድርጅትን የሚያጠናክረው ድርጅት የሚያደርገው ሰው ነው። ሰው ሲኖር ነው እንግዲህ አመራር፣ ጠንካራ አመራር፣ ብቃት ያለው ችሎታ ያለው አመራር ሲኖር ነው። በአብዛኛው በድርጅት ውስጥ የነበሩት አመራሮች ጠንካራ የሚባሉት በአብዛኛው ተሰውተዋል ወይ ድርጅቱን ለቀዋል በአብዛኛው። ስለዚህ እነዚህ ነባር አባላት ከዛ ቦታ ላይ መጥፋት ድርጅቱን ጎድተዋል ብለን ነው የምንገምተው። ዛሬ ላይ እንግዲህ እንደምታዩት ነው እንግዲህ ክፍፍሉ ቀጥሏል። ክፍፍሉ ለምን ቀጠለ የምለው እንግዲህ መቆሚያ ያጣ። ለምን ቀጠለ ብለው ያስባሉ እርስዎ? ያው ነው መሰረቱ፣ ያው ነው የፓወር ስትራግል ነው። ፓወር ስትራግል ከውስጥ የቺን ቦታ ወይ ሊቀመንበርነት ወይ ስራ አስፈጻሚ አባል ሆኖ እንትን ማለት፣ በተለይ ሊቀመንበር መሆን እንደ ትልቅ ነገር በቃ እንደ ትልቅ ነገር የሚያዩ ልክ እንደ በማርክሲስት እንደ ኮሚኒስት ፓርቲ አይዲዮሎጂ አስተሳሰብ ያላቸው የኦነግ ሊቀመንበር በመባል በጣም እንግዲህ ከኦነግ አንፃር ነው የሚታየው። ሰውየው አይታወቅም ይሆናል፣ ፓርቲው ካለው ግዝፈት አንፃር ሰውየው አይታወቅም ይሆናል። የኦነግ ሊቀመንበር ሲባል ግን ባይ ዲፎልት ያ ሰው ትልቅ ነው ተብሎ ይወሰዳል። እና ያ ትልቅ ለመሆን የሚደረግ ሽኩቻ ነው። እና የፓርቲ የውስጥ ዲሞክራሲ እጦት አለ። ፓርቲው ዲሞክራቲክ በሆነ አሰራር፣ ፍትሃዊ የሆነ አሰራር ይጎላል። ምክንያቱም ዲሞክራሲያዊ አሰራር ካለ ለውጦች ይኖራሉ፣ በየጊዜው መለዋወጦች ይኖራሉ፣ የፓርቲ አመራር ለውጦች ይኖራሉ። ዲሞክራሲያዊ ከሆነ ዲሞክራሲያዊ ምርጫ የሚካሄድ ከሆነ
የተለያዩ አዳዲስ አመራሮች ወደፊት አዳዲስ ፊቶች ወደፊት ሊመጡ ይችላሉ። ያ እድሉ እየጠበበ መጣ። ጠቅላላ ጉባኤ ሳይደረግ እስከ 13 14 ዓመት የተቀመጥንበት ጊዜ ነበር። እስከ 13 አትጠይቁም? መጠየቅ ይጠየቃል። ብዙ ምክንያቶች ደረደራሉ። ፓርቲው ያለበት ሁኔታ፣ አስቸጋሪ ሁኔታ ሲያጋጥም ከተቀመጠለት ጊዜ ወደፊት ሊሄድ ይችላል የሚል በመተዳደሪያ ደንቡ ተቀምጧል። ግን እንደዛም ሆኖ ለ10 እና ለ15 ዓመት እንዲቀጥል ሳይሆን በየ4 ዓመቱ ተብሎ የተቀመጠው የጠቅላላ ጉባኤ የስራ ዘመን ግፋ ብል ብራዘም በሕገ ደንቡ 1 ዓመት ብራዘም ነው። ግን አንዳንድ ሆን ተብሎ በሰበብ አስባቡ ወይ በበጀት ወይ በሌላ ወይ በሴኩሪቲ ወይ በሌላ እንደዛ ይባልና ይሄዳል። ስለዚህ ዲሞክራሲያዊ አሰራር የምንለው እንግዲህ እነዚህንም ስለሚያጠቃልል ነው። እዛ በውስጡ ቢኖር ብዙ መሻሻሎች ይኖራሉ። ሀሳቦች የሚንሸራሸሩ በእርግጥ ሀሳቦች መድረክ ላይ ይነሳሉ። እሱ ላይ ችግር የለውም። ተግባር ላይ ግን አሁን without any reservation እናነሳለን መድረክ ላይ፣ ግን ተግባራዊነቱ ላይ ነው ችግር። በጣም ችግር አለው። እዚህ ተቀምጠን ተዋይተን ስንወጣ ከውጭ ደግሞ ሄደው ሌላ የሚሰሩ ሰዎች ይኖራሉ። ይሄ እንግዲህ በሁሉም ፓርቲዎች ውስጥ ይንጸባረቃል። በኦሮሞ ነጻነት ግንባር ውስጥም እንደዛ አይነት ነገር ቻሌንጆች ነበሩ። ይሄ አንዱ ሌላውን ለመጥለፍ የኮንስፓይረሲ ቲዮሪ በቃ እምነት የሰውን እምነት የሚሸራርፍ እውነት ያልሆነን ውሸት እውነት አስመስሎ አንዱ ሌላው ላይ ምጽፍ የኢንተርኔት መምጣት ቴክኖሎጂ መምጣት ደግሞ የባሰ ጉዳዩን አባባሰው። በአካባቢያዊነት የማሰብ ብዙ ነገሮች አሉ። እንግዲህ የኦሮሞ ነጻነት ግንባርን ያዳከሙ ጠንካራ አመራር ድሮ የኦሮሞ ነጻነት ግንባር ኢንተርናሽናሊስት ነበረ ሲመሰረት። አይዲዮሎጂው ዓለም አቀፋዊነት ነበር። የኦሮሞ ህዝብ ትግል የሚመራ ቢሆን ለማንኛውም ህዝብ ነጻነት፣ እኩልነት፣ ዲሞክራሲ ለሚታገሉ ሁሉ የቆመ የሚደግፍ ዓለም አቀፋዊ አመለካከት የነበረው ድርጅት ነው። አሁን ሄዶ በሂደት አሁን ዛሬ ያለንበት ደረጃ ላይ ደርሰናል። እነዚህ ክፍፍሎች እንግዲህ ለመጠገን እንሞክራለን። ብዙውን ጊዜ አንደኛ ድርጅቱ ከሚፈርስ ተቻችለን መቀጠል የሚሉ እንትኖች ይኖራሉ። አንዳንድ ጊዜ ደግሞ ያ እየተከፋፈሉ ተመልሶ አንድ እንዲሆን የፈለገ ያህል ሲሚንቶ ቢጠይቅ መልሰን ማጣበቅ የሚል ሙከራዎች እናደርጋለን። ግን አልተቻለም። እንደዛ በተፈለገው መጠን መሄድ አልተቻለም እና አንድ ተርኒንግ ፖይንት መኖር አለበት። ያንን በተለይ ከ25 ዓመት ወደዚህ ይሄ ነገር ሊቆም አልቻለም። ይሄ ነገር ሊቆም ያልቻለበት ደግሞ ያኔ መከፋፈሉ ሲጀመር የነበሩ ሰዎች እዛው ስለሆኑ ነው። ያ እስኪቀየር ድረስ የኦሮሞ ነጻነት ግንባር አንድ ያለንጮ ያቶ ለንጮ አንድ ያሉት ነገር አለ። የሰውን ስም መጥራት አልፈልግም። ኦነግ እኔ ብቻ ነኝ የሚል ግለሰብ ማለት ነው። ግለሰብ ኦነግ እኔ ብቻ ነኝ፣ ኦነግ የኔ ነው፣ የኔ ብቻ ነው ወይ እኔ ነኝ፣ ሌላ ኦነግ ሰው የለም የሚል አስተሳሰብ ካልተቀየረ መስጠቀር የኦሮሞ ነጻነት ግንባር ተመልሶ ሊጠናከር አይችልም የሚል ቃል ተናግሯል። እቺን ኮድ ለማድረግ በዚህ እስማማለሁ። ምክንያቱም ኦነግ የሁሉም የአባላቱ እና የደጋፊዎቹ ድርጅት ነው።
ከዛም ባሻገር የኦሮሞ ህዝብ የተሰዋበት ኢቭን አባል ያልሆነ ደጋፊም ያልሆነ በዛው ስም የተሰዋበት ስለሆነ ከያንዳንዱ ቤት በዚህ ድርጅት ስም ያልተጠቃ ስለሌለ ይሄ ድርጅት የህዝብ ድርጅት ነው። it is ማስ ኦርጋናይዜሽን ማስ ፓርቲ ነው። ፖፑላር ሙቭመንት ነው ብለን ነው የምናምነው። ግለሰቦች ግን እንደ ንብረት እንደ ራሳቸው ግል ንብረት አርገው በኪሳቸው አርገው የሚሄዱበት ሁኔታ ሲፈጠር ያ እንግዲህ ይጋጫል ማለት ነው። ህዝቡ የሚያስበው ሌላው በቀና መንፈስ የሚያስበውና ያ ይጋጫል። ያ ነው የኦሮሞ ነጻነት ግንባር ድርጅታዊ መዋቅሩ ነው የተዳከመው። እንደዛም ሆኖ ስቲል የኦሮሞ ህዝብ ብዙ የኦሮሞ ተወላጆች የኦሮሞ ነጻነት ግንባርን አይዲያ የኦሮሞ ነጻነት ግንባር የሚለው ራሱ ስሙንና ዝናውን ይፈልጋል፣ ይደግፋል። እንደዛም ሆኖ ማለት ነው መዋቅሩ የተዘረጋ ጠንካራ አደረጃጀት ባይኖረውም ሐሳቡን ይደግፋል። ህዝቡ እንደመቀበሉ እና የራሴ ነው ብሎ ደግሞ እንደማሰቡ መጠን ኦነግ ለኦሮሞ ህዝብ ሰርቷል እንደሚጠበቅበት መጠን ያ ሁሉ ህዝብ መስዋዕትነት እንደመክፈሉ ብዙ ህዝብ ጉዳት እንደመድረሱ መጠን ሰርቶለታል ፓርቲው። ያኮ ነው አመራር ሲኖር እኮ ነው ጠንካራ አመራር ሲኖር ነው በጣም ፋርሳይትድ የሆኑ አዳዲስ ሀሳቦችን ማመንጨት እና ህዝቡን በአግባቡ ማምራት የሚችሉ አመራሮች አለቁ አልኩ። አዲስ ደግሞ ወደ ላይ እንዳይመጣ ደግሞ መንገዱን ዘግተናል ብዬሻለሁ። እና እዛ ቁጭ ያለው ምንም ብዙ ነገር ሰርቷል ብዬ አላስብም፣ እኔን ጨምሮ ማለት ነው። ተፍጨርጭረናል። ያው በፖለቲካው በምኑ በምንችለው ያህል እንፍጨረጨራለን። የሚታገሉ የሉም ማለት አይደለም፣ የታገሉ አሉ። እንደዚህ አሁን እንዳልሽው የተሰዉ አባላት እኮ አሁን ይመሰዋሉ። ማነው እስከ ቅርብ ጊዜ ድረስ እዚህ ሀገር እስከምንገባ ድረስ አባላቱ እኮ ይሰዋሉ። በሜዳም ሄደው በከተማም ይሰዋሉ። ግን ያ መስዋዕትነት አንዳንድ ጊዜ ስትራቴጂክ ባልሆነ ወይን አካሄድ ባልተጠና ባልታቀደ አካሄድ በዘፈቀደ በሚሰጠው ትዕዛዝና በሂድ እንዲያርግ በመባል ባልተጠና ሁኔታ ውስጥ ነው ብዙ ሰው የሚሰዋው። እና መስራት ጥረቶች ተደርገዋል። ብዙ አባላቱ በተለይ አባላቱ የድርጅቱ አባላት ታች ያሉት አባላት ኢቭን መሀል ላይ ያሉት አባላት በጣም ይተጋሉ ይህንን ድርጅት ለማኖርና ድርጅቱን ለማስቀጠል ትግሉን ለማስቀጠል የሚፈልገውን ለውጥ ለማምጣት እና ብዙ ስራ ተሰርቷል። ግን የመስዋዕቱ ከመስዋዕቱ ጋር እኩል ነው የሚለው ተመጣጣኝ ነው። ብዙ የከፈለው መስዋዕትነት ነው የሚበልጠው። የኦሮሞ ነጻነት ግንባር በምንልበት ጊዜ እንግዲህ ቅድም እንዳነሳሁት እስከ 91 ወይም 84 በነበረው ጊዜ የኦሮሞ ነጻነት ግንባር ሰርቷል። ቅድም ያነሳዋቸው አሁን ቀላል አይደለም። ሌጋሲ ነው፣ ትልቅ ሌጋሲ ነው። ኦሮሚያ የምትባል ስቴት እኮ ተፈጥራለች። በኦሮሞ ነጻነት ግንባር ነው የፈጠረው። ያን ክልል አራት በህዝብ ትግል ነው። አሁን በህዝብ ትግልና ድርጅቱ በመራውና ባቀደው ነው ያ የሆነው። የኦሮሞ ባህል ኦልሞስት ተዳክሞ ነበር። ቋንቋም ተዳክሞ ነበር። ቋንቋው እንድንሰራራ በትምህርት ቤት የትምህርት ቋንቋ እንዲሆን ራሱ ደግሞ የማስተማሪያ ቋንቋም እንዲሆን በተለይ በኦሮሚያ ያስጀመረው የኦሮሞ ነጻነት ግንባር ነው። ፌዴራሊዝሙን በጣም ይደግፋል ነበር። ፌዴራሊዝሙንም
ቋንቋ ጉዳይ የቋንቋ ጥያቄ የፖለቲካ ጥያቄ ነው። የኦሮሞ ነጻነት ግንባር ትምህርት ሚኒስቴርንም ይመራ ነበር ዛን ጊዜ እና በአጭር ጊዜ ውስጥ ካሪኩለሞች ተቀርጸው በእርግጥ ድሮ ሜዳ ላይ ትምህርት ሰጡ ነበርና በኤሌመንተሪ እስከ 6ኛ ክፍል ትምህርት የሚሰጠው በኦሮምኛ እና በኦሮምኛ ቋንቋ አድርጎ ላውንች ያደረገው የኦሮሞ ነጻነት ግንባር ነው በ84 ማለት ነው። ይሄ ትልቅ ለውጥ ነው፣ በፊት የማይታሰብ። ከዛ ነው ያደገው። ከዛ አድጎ እስከ ዩኒቨርሲቲ ሄዶ አሁን እያስተማሩበት ነው። ሌሎችም የኦሮሞ ጠፍተው የነበሩ የኦሮሞ ምልክቶች የወጡ ባህል የመጣው በኦሮሞ ነጻነት ግንባር ትግል ነው። አሁን እንግዲህ ኦሮሞ ነጻነት ግንባር ብዙ አልሰራም ብለን የምንለው እንዳለ ሳይሆን ከተወሰኑ አመታት ወደዚህ ብዙ በተለይ ከዘጠናዎቹ ጀምሮ በኢትዮጵያ ከዛሬ 20 አመት የዛሬ 20 አመት እስከ 25 አመት ውስጥ በማከለ የተሰራው ከጊዜው ርዝማኔ አንፃር በዚህ ረጅም ጊዜ ውስጥ ከጊዜውም ጋር የሚመጣጠን ከመስዋዕትነቱም ጋር የሚመጣጠን ሰርተናል ብለን አንመጻደቅም። ግን ስራዎች ይሰራሉ፣ መስዋዕትነት ይከፈላል፣ የሚፈለገው ያህል ሊሄድ አልቻለም። ቅድም ባልኩሽ ምክንያት ማን ነው የኦሮሞ ነጻነት ግንባር ኦነግ ሰራዊቱን የሚያስታጥቅለት የነበረው በዛ ወቅት? ትጥቅ ያው እንግዲህ ከእንትን ነው የምታገኘው፣ ያው ከምትዋጊው ሰው አካል ነው የሚገኘው ትጥቅ በአብዛኛው እና ከዛ ይመጣል ብሎ የሚጠበቅ ነገር የለም። የውጭ ኃይሎች ድጋፍ ስልጣና የመስጠት በነገራችን ላይ የኦሮሞ ነጻነት ግንባር ሴልፍ ዲፔንዳንት ነው እና በራሱ ላይ ነው በህዝቡና በራሱ ላይ ተመርኩዞ ነው ሲሄድ የነበረው እንጂ እንደውም በኦሮምኛ አለ አባባል አለ ቀብሶ ኦቨርረትር ከኖ ነው የሚባለው። በራስ ላይ መንተረስ የሚደረግ ትግል ነው እንጂ ከሌላ የምንጠብቀው የለም። ቅድም ነግሬሻለሁ። ሶማሊያ ሌሎችን ስታግዝ ለኦሮሞ ነጻነት ግንባር አላገዙም። እነዚህ ያርበሬ ሌላ ጎረቤት የለም። ኬንያ አይደግፍም ከድሮም ጀምሮ። ሱዳን መንገድ ሰጥቶናል፣ ቢሮ እንድንከፍ ሰጥቶናል። ካርቱም ቢሮ ነበረ፣ ደማዝን ነበረ። ግን የትጥቅ ትግል ላይ መሳሪያ ላይ አሁንም ለኦሮሞ ነጻነት ግንባር የሚደግፍ በጣም ጥቂት ነው። ቢደግፉም በጣም ትንሽ ነው። ሌላ ጎረቤት ሀገር ማን ደገፋችሁ? የት ሄደም ኦነግ መጨረሻ ያው ኢትዮጵያ ውስጥ ትግሉ ያው ሀገር ቤት ነበረ። ዋናው የትግሩ ስፍራ አገር ውስጥ ነው ሁሉ ጊዜ። አመራሩ እንግዲህ ከ92 በኋላ ከ84 በኋላ ብዙዎች ሲወሰው ጥቂቶች በህይወት ተረፉ። የመጨረሻ በ89 አካባቢ በኢትዮጵያ በ89 መጨረሻ ነው እንግዲህ ነገላሳ ወደ ሶማሊያ የወጡት። ያው ሶማሊያ የተበታተነች ብትሆንም ሄደው ከሶማሊያ አንጃዎች አንዱ የሆነው ሁሴን አይዲድ ሰፈር ነበሩ እዛ ነው እና አካባቢው እንግዲህ ሶማሊያ ለኦሮሞ ነጻነት ግንባር በዛን ጊዜ የምታግዘው ነገር አይኖራትም። ግን ያው ቦታ መስጠት ራሱ መጠለያ መስጠት ራሱ ሌላ ነገር ነው። የኦነግ አሁን የህዝብ ፍላጎት አለው ተብሎ ይታሰባል። አሁን ባለው ወቅታዊ ሁኔታ የህዝብ ልብ ውስጥ አለ እንደ ቀድሞ አለ እንደ ቀድሞ ተስፋም እንትንም አንዳንዶች ህዝቡን ተስፋ ማስቆረጥ ያው ቅድም የምንለው መባላቱ በሆነ ባልሆነ ነገር ላይ መከፋፈሎች ሲፈጠሩ
ትንሽ ከነበረበት ዝንፍ አይልም ብለን አንልም። እዚያን ያህል እኛን ይጠብቃል። ምናልባት የኦሮሞ ህዝብ ምንድነው የሚጠብቀው? አንድ ቀን ጠንካራ መሪ ከኦነግ ይወጣና ጠንካራ መራዶ ወጥቶ ኦነግን ወደ ነበረበት መልሰው በዛ ድርጅት ስር እንሰለፋለን የሚል ተስፋ አላቸው እና ጥሎ እንትን አላለም። የኦሮሞ ህዝብ ግን ጥርጣሬዎች አሉት አመራሩ ላይ። ምክንያቱም ድርጅት አመራር ሲከፋፈል የአባላቱን ብቻ ሳይሆን ህዝቡንም ተስፋ ህዝቡን ፖላራይዜሽን ይኖራል። ፖላራይዝድ ይሆናል። ስልጣን ላይ የወጣው ኃይል ወዴት አካባቢ ነው ከየት ነው? እንደውም ወደ ሌላ የመሄድም ሊኖር ይችላል። በጥንቃቄ ካልተያዘ ሌላ አማራጭ ይፈልጋል። ሌላ አማራጭ የተሻለ ድርጅት ፓርቲ ለኦሮሞ ህዝብ የቆመ ካለ ብሎ የማየት የመመኘት ሊኖር ይችላል። እንደዛ እንዳይሆን እየታገለ ነው። እንግዲህ በተቻለ መጠን የኦሮሞ ነጻነት ግንባር ሌጋሲን ለማስቀጠል አትሊስት በአማራጭነት እዚህ ሀገር ውስጥ እንዲኖር ለዲሞክራታይዜሽኑም ለሁሉም የኦሮሞ ህዝብም ስለሚፈልገው ለማስቀጠል ነው። እኛ አሁን በኦሮሞ ነጻነት ግንባር ዙሪያ ያለን ሰዎች እንደዚህ ነው እንግዲህ ሀሳባችን። አሁን እንግዲህ አቶ ቀጀላ እንደሚታወቀው ይሄ ሁሉ የመጣበት ታሪክ ፓርቲ በቅርብ ዓመታት ደግሞ የመጨረሻው ክፍፍል በእናንተ መካከል ሆኗል። በእርሶና በሌላ አመራር እንደገና ደግሞ በአቶ ዳውድና በሌሎች ሆኖ ተከፋፍሏልና ይሄ የኦነግ ክፍፍል መኖሩ ራሱ ፓርቲው በሚጠበቅበት ልክ መኖሩ ፋይዳ ቢስ አድርጎት እንደውም በስም እንጂ በተግባር የፓርቲነትም ወይም ደግሞ ህዝብን በአንድ የማሰባሰብ ሚናው ሲታይ እየተስተዋለ አይደለምና ኦነግ አለ ማለት እንችላለን። አሁን ኦነግ አለ። የትኛው ኦነግ? ግን ኦነግ አለ ግን በምን መልክ ነው ያለው የምለው ነው። በስም አደረጃጀቱ እና በኦነግ አለ። ኦነግ ማለት ድርጅት ማለት የፖለቲካ ፕሮግራሙ ነው፣ ሀሳቡ ነው፣ አይዲዮሎጂው ነው። ኦነግ አለ። መከፋፈሉ ቅድም እንዳልኩሽ መከፋፈሉ ለምንድን ነው ይሄ ያህል በዛውና የሰፋው የሚለው? ያው ቅድም ያለው ነው። ይሄ ለኦሮሞ ህዝብ ተብሎ ሳይሆን ራስን ማስቀደም፣ ከትግሉ ራስን ማስቀደም፣ የራስን ጥቅም የራስን ፍላጎት ማስቀደም ነው እና ይሄ ክፍፍል አንዳንድ ጊዜ ፕራክቲካል በውጫዊ እንትኑ ይታያል እንጂ ብዙውን ጊዜ በውስጥም አብረንም ስንኖር አንድ ሆነን አይደለም ይኖር ነው። ምክንያቱም ይሄ ሁኔታ የሚሰማን ሰዎች ለረጅም ጊዜ አንዳንዶቹ ትዕግስት አጥተው የሚወጡበት ጊዜ ነበረ። አይ ድርጅቱን መልቀቅ የለብን፣ የኛ ሀብት ነው፣ እድሜያችንን ሙሉ ጊዜያችንን ያሳለፍንበት ፍላጎታችንን ሁሉ የሰዋንበት ብዙ ጓዶቻችን ከኛ አጠገብ የወደቁበት ስለሆነ መውጣት የለብንም፣ ይህንን ድርጅት ይዘን መቀጠል አለብን ብለን በትዕግስት ላስጨራሽ በሆነ አካሄድ ይዘን ቀጥለናል። አለ ኦነግ ከዚህ አሁን ካለበት ድርጅታዊ ወይ የአመራር ቀውስ ይወጣል ብለን ተስፋ እናደርጋለን። የትኛው ኦነግ ነው ያለው? በዶክተር ቢቂላ የሚመራው እርሶ ያሉበት ወይስ በአቶ ዳውድ ያለው? እኛ እንግዲህ ድርጅት ማለት ስርዓቱን
ድርጅትን ድርጅት የሚያሰኝ አሰራር ዘርግቶ መጓዝ ይፈልጋል። እዚህ ሀገር ስንገባ ጠቅላላ ጉባኤ ለማድረግ 1 አመት ነበር የፈጀን የወሰደብን ማለት ነው። እዛ ኤርትራ ውስጥ እናደርግ ነበር ከ18 አመት ከ13 አመት በኋላ ያልኩሽ ቅድም ኤርትራ ውስጥ አድርገን ነው ያን አድርገን 2 አመት ሳይሞላ ወደዚህ የገባ ነው። እዚህ ስንገባ እዛ የነበረው አደረጃጀትና እዚህ መተን እዚህ የምንሰራው አሰራር አንድ አይሆንም። ያ የጫካ ህግ ነው፣ ያ ሌላ ነው። እዚህ መሟላት የሚገቡ መስፈርቶችን በፓርቲ ህግ በፓርቲ በአገሪቱ የምርጫ ህግና የፓርቲ ህጎች አሉ የሚደራጁበት። በዛ መልክ ፖለቲካ ፕሮግራማችንን በተለይ መተዳደሪያ ደንባችንን በዛ ደንብ ቀርጸን በወጣው አዋጅ አዳዲስ በሚወጡ አዋጆች አንጻር ሁሉን ነገር አስተካክለን ተመዝግበን ነው መንቀሳቀስ የምንችለው። ስለዚህ ይሄንን ለማድረግ ጥረት አደረግ። ያው ነገ 92 ነበር እዚህ 84 ነበር ምን ያስፈልጋል የሚሉ አባባሎችም ነበሩ። ያው ያወቅና አንዳንድ ጊዜ የምንማገታቸው ነገሮች አሉና በኋላ ግን ሆኖ ጠቅላላ ጉባኤ እንደምንም ትልቁን ሰፊውን ጠቅላላ ጉባኤ እስከምናደርግ ድረስ ለመመዝገብ በምርጫ ቦርድ ለመመዝገብ የዛሬ 6 አመት ጠቅላላ ጉባኤ አካሄደናል። ያ ጠቅላላ ጉባኤ ጉድለት ነበረው ጠንካራ ነው የሚለው እንዳለ ሆኖ ያው ተመዝግበንበታል። ከተመዘገብነ በኋላ አዲስ አዋጅ ወጣ። አዋጅ 1162 የምርጫ የፖለቲካ ፓርቲዎች እና የምርጫ ስነ ምግባር አዋጅ 1162 በጣም ሰፊ ነው። እኛ ከተመዘገብነ በኋላ ይሄ አዋጅ ይወጣል። አዋጁ ሲወጣ በርካታ ነገሮችን ይዞ መጣ። ያኛው የተደራጀንበትና አመራሩም የተመረጠበት አሰራሩም የተዘረጋበት መተዳደሪያ ደንብ በ573 2000 ዓመተ ምህረት አዋጅ ነው የጸደቀው። እንግዲህ ይሄ አዋጅ ተሽሯል። ምንድነው መደረግ ያለበት? በአዲሱ አዋጅ መሰረት የምርጫ ቦርድ በመተዳደሪያ ደንባቸው መሟላት የሚገቡ መስፈርቶችና ድንጋጌዎችን አካታቸው ዳግም ምዝገባ እንድታደርጉ ጠቅላላ ጉባኤ ጥሩና እነዚህ መካተት የሚገቡ ነገሮችን አስገቡ የሚል ነበር እንግዲህ የተሰጠን። ገደብ የጊዜ ገደብም ተሰጥቷል እስከ ጥር 30 2012 ድረስ። ይሄ ደብዳቤ ተጻፈው ደግሞ ጥር 2012 ነበር። እስከ ጥር 2013 አንድ አመት ሰጥተውን ጠቅላላ ጉባኤ አካሄደን በተለይ አንቀጽ 74 የሚባል ስለመተዳደሪያ ደንብ የፓርቲዎች የመተዳደሪያ ደንብ የሚዘረዝር በርካታ ድንጋጌዎች አሉ። እነዛ ድንጋጌዎች በመተዳደሪያ ደንባቸው መካተት አለበት ተብሎ በዝርዝርም ተሰጥቶናል። እንግዲህ መጀመሪያ ያካሄድነው ጠቅላላ ጉባኤ መተዳደሪያ ደንቡ ብቻ ሳይሆን አሳታፊም አልነበረም። ብዙ ሰዎች አልተገኙም። ጊዜውም ጥሩ አልነበረም። የመንግስት አመራር ያን ጊዜ የተገደሉበት ጊዜ ነበር ሰኔ 15 አስታውሳለሁ። እና በዚያ አጋጣሚ እንኳን ድርጅቱን ቁመናው ምን መስላል ብለሽ ያልሽኝ የድርጅቱን ቁመና እንደ ስሙ እናሳምራለን ብለን አስበን ግን አሁንም ጠቅላላ ጉባኤ እንዲደረግ አይፈለግም። ከውስጥ አይፈለግም።
እና እንሞክራለን። ስብሰባዎች ይጠራሉ፣ ቀጠሮ ይያዛል፣ ይስተጓጎላል፣ በመሀል ረብሻ ይነሳል፣ የሆነ ምክንያት ይፈጠራል። አሁን የዚህ ቅርቡ ክፍፍል ይሄንን ሂደት ነው አንዱ ምክንያት። እነዚህ አሁን ከጎን ያሉትን አመራሮች እንደዚህ አይነት ጥያቄ የሚያነሱ ሌሎችም ምክንያቶች ሊኖሩ ይችላሉ። ይሄ ብቻ አይደለም፣ ሌሎች ምክንያቶችም አሉ። የሚያለያዩን ብዙ ነገሮችም ነበሩ። ግን በፓርቲ ፍልስፍና አሰራር ላይ በመርህ ላይ በሪዮት ዓለም ላይ ልዩነት የለም፣ ብዙ የለም። እሱ ላይ ብዙ የለም። እንግዲህ እኛ ከልብ ነው ያው ከልባችን ነው። ሌላው ደግሞ የአይዲዮሎጂ ኑሮ አይኖረው አናቅም። አንዳንድ ጊዜ ሰው አይዲዮሎጂ እኮ ሰውን እንትን አንድ ያደርጋል። አይዲዮሎጂ ሲባል ሰዎችን አንድ ላይ ይዞ መሄድ የሚያታግል ምንድነው? የኦሮሞ ነጻነት ግንባር ሪዮት ዓለም ዲሞክራሲያዊነት እና የህዝቦች እኩልነት ነው። ይሄ ነው የህዝቦች እኩልነት፣ ዲሞክራሲያዊነት እና ብሔረተኝነት ሶስቱ ናቸው። አሁን የኦሮሞ ብሔረተኝነትን ማጠናከር ነው፣ ዲሞክራሲያዊነትን ማጠናከር ነው፣ የህዝቦች እኩልነትን አይዲዮሎጂ ይሄ ነው። እና በዚህም ሁሉም ያምናል አያምንም ልቡን እንግዲህ ሰው ያው ተቀዶ አይታይም። በብሔር የተደራጀ ስለሆነ ብሔርተኝነቱን ይቀበለዋል ተብሎ ይታሰባል። ምን ያህል ብሔረተኛ ነው? አብሮ የሚታገለውን አብሮ ለመስዋዕትነት ራሱን ያዘጋጀውን እንደራሱ ኦሮሞ የሆነውን ሰው የሚጠላ ሰው ማየት የማይፈልግ ብሔረተኛ ማለት እኮ ኦሮሞ ከሆንኩ ኦሮሞነት ማለት ነው። የኦሮሞ ባህል፣ የኦሮሞ ቋንቋ፣ የኦሮሞ ማንነት እንደ ራስ መውደድ ማለት ነው። እና ያው መጽሐፍ ቅዱስም ወንድምህን ባልንጀራህን እንደ ራስህ ውደድ ይላል። እንኳን በመጽሐፍ ቅዱስ እንደዛ መሆን ነበረበት። እና እንደዚህ የሚጠላ አይዲዮሎጂ ያለው የብሔረተኝነት መንፈስ አለው። በአካባቢያዊነት የሚያስብ ሰው አካባቢያዊነትም አለ። በአካባቢያዊነት የሚያስብ ኦሮሞ ብሔረተኛ ነው ማለት ተሰገረ። ኦሮሞ ብሔረተኛ ማለት ሁሉንም ብሔር ከየትኛውም ኮርነር ከየትኛውም ሃይማኖት ከየትኛውም አካባቢ የመጣን ኦሮሞ እኩል የሚያስተናግድ እኩል የሚያይ ማለት ነው። ከዛም አልፎ ሌሎች ህዝቦችንም የሚያቅፍ ማለት ነው። ስለዚህ አሁን የጠቅላላ ጉባኤ ቀጠሮ የተያዘለት ጠቅላላ ጉባኤ ከመድረሱ በፊት ግርግር ተፈጠረ ማለት ነው። without any reason ከዚህ በፊት ተነጋግረን ይሆናል። ያኔ መግለጫም ሰጥተናል። አሁን ያንን መላልሶ መናገሩም ብዙም እንትን የለውም። ግን በነገራችን ላይ ይሄ የመጨረሻው ሆን ተብሎ ሐሳብ ያላቸው አዳዲስ ሐሳብ ያላቸው አንዳንዶቹ የተለየ ፕላን ይዘው በጎን ይዘው የሚሄዱትን ስላልተቀበሉና ስለማያምኑበት ብቻ አሁን ደግሞ ጠቅላላ ጉባኤ አካሄደን ትልቅ ድርጅት እናደርገው የሚለውን አስተሳሰብ ያላቸውን ሰዎች ከጎናቸው ለማስወገድ ወይም ደግሞ ለመለየት ማስወገድ አይችሉም። ኤርትራ ውስጥ አይደለንም፣ ሌላ ቦታም አይደለንም፣ ህዝብ ውስጥ ነው ያለነው። ግን መለየት ፈለጉ እና ኦል ኦፍ ሰደን ነው ኦቨርናይት ነው ይሄ የተደረገው። ክፍፍል ሲሆን እኮ ሰው ዲቤት አድርጎ መድረክ ላይ ወጥቶ አንድ አጀንዳ ተቀርጾ በአንድ ኢሹ ላይ አጀንዳ ተቀርጾ ልክ እንደ ቦልሼቪክ እና ሜንሼቪክ ያደረጉት የተለዩት እኮ በእንትን ነው በአይዲያ ነው እኮ። አሁን ይሄ በምንም ነገር የለም። እንዲሁ ቤቱ ሆኖ ሰው መግለጫ በሚዲያ ሰጠ። በአንድ ሌሊት ነው የሰነጠቀው ማለት ነው። ድርጅቱን አደጋ ላይ የጣለው ማለት ነው። ኢሪስፖንሲብል የሆነ በጣም ኃላፊነት በማይሰማ ይሄንን ትልቅ ድርጅት ራሱ ቤቱን በራሱ ላይ አያፈርስም። ህዝቡ ሊመርጠው ፍላጎት የነበረው ሰላማዊ ፖለቲካ ትግል ውስጥ ገብቷል ብሎ ተቀባይነቱን ደግሞ በይበልጥ ባሰፋበት ወቅት ነው ይሄ ነገር የመጣው። ደግሞ ያ እሱም በሚፈለግ ደረጃ ዝግጅት አድርገናል አላደረግንም እሱም ሌላ ጥያቄ ነው። አይ የህዝቡ ፍላጎት ነው። ምክንያቱም ገና ወደ ሀገር ገባን። ብዙ ሀገር ውስጥ መዋቅሮችን እንደ ልባችን አልዘረጋንም። ብዙ ጣውረዶች ነበሩ፣ ፉክክሮችም አሉ።
ከአገር ውስጥም ጥሩ ነበር ግን ወደ ምርጫ ብንገባ ሰላማዊ ትግል ብንቀጥል ነው የኛ ፍላጎት ኢቭን ባናሸንፍ እንኳን ልምምድ እናድርገው ገና እዚህ ልምምድ ያደረጉ አባላትን ያሰፉ አደረጃጀትን ያሳመሩ የተረጋጋ ህዝቡም ደግሞ ሰልችቶታል ይሄ ግጭት ህዝቡም ግጭቱ ሰልችቶታል እና ህዝቡ ያን ነው ወደኛ የሚመጣው ግጭት አለ ከተባለ አይጠጋም አሁን ሰው እንደድሮ አይደለም ሰልችቶታል እና እሱም ሌላ ጥያቄ ነውና ክፍፍሉ እንግዲህ በዛ ነው እናነሳለን ካል ብዙ ነገሮች ለነሱ ስለሚችሉ እንግዲህ አለ ወይ ኦነግ ስላልሽው አለ ኦነግ አሳዋ አለ በምርጫ ቦርድ ባደረጃጀትም አለ አሁን እንግዲህ በምርጫ ቦርድ አሁን ቅድም የጀመርኩልሽ በዛ በተደረገው ጉባኤውን ላለማካሄድ አንዳንድ በጎን የሚሰሩ ነገሮችን ላለማቆም እዚህ ጫካ ካሉት ልጆች ጋር ንክኪ የተለያዩ ነገሮች የኔ አርሚ ነው ብሎ የማሰብ የመደራደር ያለ ማድረግ እነዛ ልጆች እንደ ፕላን ቢ የማያዝ ምናምን ነገሮች ቀርተው አንድ ሀሳብ ይዘን ወደፊት እንሂድ በሚለው ላይ ያን ያልፈለገው አካል እንግዲህ ያደረገውን ነግሬሻለሁ ጠቅላላ ጉባኤም እንዳይካሄድ ተደረገ ማለት ነው እኛ ራሳችን ተሰብስበን እኮ ታይሳስ 2012 ላይ ምርጫ ቦርዱ ያዘዘውም ጠቅላላ ጉባኤ አድርገን እነዛን መተዳደሪያ ደንቡን አስተካክለን እንሰጣለን ብለን እኮ ጉባኤ አድርገን ማዕከላዊ ኮሚቴ ተሰብስቦ ወስኖ ነበር መሀል ላይ ነው ይሄን የበጠበጡት ያጫሉ ግርግር መጣ ያጫሉ መሰዋት የምርጫ መራዘም ጋር በተያያዘ ጫጫታዎች መጡ በዛ ግርግር ውስጥ የሆነ ለውጥ ይመጣል ብሎ ያሰቡም ነበሩ ያም ኮንትሪቢዩት አድርገዋል ለመከፋፈሉ ማለት ነውና ያኔም እዛ መቀሌ ላይ ሆኖ ከያድግ ከመንግስት ጋር ጦርነት ውስጥ ይገባሉ የሚልም እንትን ነበረ እዚህ ደግሞ ኦሮሚያ ላይ መንግስት አቋቁሞ ያንን ሲመጣ ደግሞ ኦሮሚያ ላይ መንግስቱን ለመሆን የሽግግር መንግስት ማወጆች ነበሩ በዚህ መሃል ሁሉ ነገር ተበላሸ እንግዲህ ህጋዊ አይደለም ይሄ ሁሉ ህጋዊ ነገር አይደለም አካሄዱ ህጋዊ አይደለም እና ሄዶ የኛን ጉዳይ ለመጨረስ ምርጫ ቦርድ ብዙ ጥረት አደረገ በርግጥ አንዴም እውቅና ሰጥቷችሁ ነበር በእናንተ ወገን ያለውን ኦነግ አሁን for your information አሁንም ምርጫ ቦርድ አንድ ላይ ነው የማያውቀን አሁንም ሊስቱ አንድ ነው አንድ መዝገብ ነው ያለው ሌላ መዝገብ የለም በማንም ይመራ ነው የሚለው ባቶ ዳውድ ያው ዳውድ ሊቀመንበር ነው አራርሳ ምክትል ሊቀመንበር ነው የሚል ነው ክሱና ክርክሩ በእኛና በምርጫ ቦርድ መካከል ነው ያለው እና ምንድነው ምርጫ ቦርድ የምርጫ ቦርድ ሲተት ምርጫ ቦርድ ኃላፊነቱን አልተወጣም የምንለው እስከ ጥር 2013 ድረስ ታግሏል እንትኑን ለማስተካከል ምንድነው አንድ ላይ ጠቅላላ ጉባኤ እንድናካሄድ መጀመሪያ እርምጃ ወሰደው ያው ንብረት ሲዘረፍ ሰነዶች ሲዘረፉ ህገወጥ ድርጊቶች ሲፈጸሙ በአባላት ላይ ጦርነት ሲታወጅ በሚዲያ ፕሮፓጋንዳ ሲስፋፋ ለምርጫ ቦርድ አመልክተን ነበርኛ እርምጃም ወስደናል ያንን እርምጃ የምርጫ ቦርድ እንትን ለማድረግ አልፈለገም እና ሊቀበል አልፈለገም የምልዓተ ጉባኤ ያነሳል እሱም ደግሞ እነዚህን ሰዎች አባርራለሁ ብሎ ያውጃል ምርጫ ቦርድ ያሳውቃል የሱንም አልተቀበሉትም በኋላ የኛን ጉዳይ ለመፍታት አዋጅ አለ አንቀጽ 74 ንዑስ አንቀጽ 6 በአመራር መካከል አለመግባባት ሲፈጠር ምርጫ ቦርዱ አጣሪ ጉባኤ የባለሙያ ጉባኤ አቋቁሞ ካስመረመረና እንትን ካለ በኋላ
ውሳኔ በእነሱ በሚሰጡት ምክር ሀሳብ ውሳኔ ይሰጣል የሚላል። ያንን ጉባኤ ለማደራጀት ኮሚቴ ለማደራጀት አንዳንድ ሰው አዋጡ ተባል። እኛ አዋጣን፣ ሌላኛው ወገን እምቢ አለ። ይሄ ሳይሳካ ሲቀር ራሱ ደግሞ ጠርቶ አወያየን። በተናጠል ሲያወያየን በእኛ በኩል ያለውን ሀሳባችንን ገለጽ። በዛ በኩልም የምጠየቁትን መልስ ሰጡ። በቀጣይ ቦርዱ ተሰብስቦ የወሰነው የአመራር ቀውስ ስለተፈጠረ በድርጅቱ አሁን ባለው ቁመና ውሳኔ ሰጪ አካል አንድ ላይ ተቀምጦ ውሳኔ መስጠት በማይችልበት ሁኔታ ላይ ስለተደረሰ አባላቱ ጠቅላላ ጉባኤ አካሂደው ድርጅቱን ከችግር እንዲያወጡ የሚል ነው።